አንድ አፕሊኬሽን ወደ እናንተ አምጥተናል። ይሄ አፕሊኬሽን ፒኤስፒ ሚኒ ፕሮ ይባላል። ላውንች የሚደረገው ብዙ ጊዜ ጥያቄ ለመስራት የምትቸገሩ ተማሪዎች ስትኖሩ ይህን አፕሊኬሽን መጠቀም በጣም ያስፈልጋቸዋል። 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል የሆናችሁ ተማሪዎች በደንብ መጠቀም አለባቸው። ኢቨን ማንሰራቸው ነገሮች የሉም። በጣም ብዙ ጥያቄዎች ተካተውበታል። እንግሊዝኛ ላይ ብቻ 6000 ጥያቄዎችን አካቷል። እንዴት ናችሁ የክላስ ኦፍ ቤኪ ዩቲዩብ ቻናል ተከታታዮች በሙላ? ረዥም ጊዜ ተጠፋፍተን ነበር። ምናልባት ወደ ወር ሊጠጋ ነው የመጨረሻ ቪዲዮን ከለቀኩ ማለት ነው። ያ የሆነበት ምክንያት ሶሻል ሚዲያ ላይ ያን ያህል አክቲቭ ስላልነበርኩ ነው። ሞስትሊ ደግሞ ዩቲዩብ ላይ ማለት ነው። ለምንድነው ይህን ያህል የጠፋኸው የሚል አስተያየት በተደጋጋሚ ከተማሪዎች ይቀበላለሁ። ለምንድነው የጠፋሁት ዛሬ በደንብ ኤክስፕሌን ላድርግላችሁ። ለእናንተ ደግሞ ታንጅብል የሆነ ነገር ይዤ ለመምጣት ነው በዋነኝነት የጠፋሁት። አንድ ትልቅ ፕሮጀክትን ጀምረናል። ያ ፕሮጀክት ሙሉ ለሙሉ ለተማሪዎች ከፍ ብሎም ካምፓስ ውስጥ ላሉ እንዲሁም ወደ ስራ ደረጃ ለገቡ ሰዎች ራሱ የሚያግዝ አንድ ትልቅ ነገር ይዘን እየመጣን ነው። እሱ ምንድን ነው የሚለውን አሁን አናውንስ ስላደርግላችሁ አልፈልግም፣ ጊዜው ገና ስለሆነ እኔም ቲሞቼም እሱን ስንሰራ ስለነበር ነው እስካሁን ድረስ በጣም የቆየ ነው ማለት ነው። ከዛ በዘለለ ግን አንድ ይዤላችሁ የመጣሁት ትልቅ ዜና አለ። እሱን በመሀል ላይ አናውንስ አደርግላችኋለሁ። ይሄ ትልቁ ፕሮጀክት ያልኳችሁ ወደፊት በደንብ የምነግራችሁ ነገር ያው ናሽናሊ ወይም ደግሞ በሀገር ውስጥ ደረጃ ሎካሊ ያልተለመደ የሆነ ትልቅ ነገር ነው ይዘን እየመጣን ያለ ነው። የኔ ዩቲዩብ ቻናል ከ12000 በላይ ሰብስክራይበር የለውም ከረንትሊ ባለው። በዚህን ያህል የሰብስክራይበር መጠን የማይጠበቅ ትልቅ ስራ ነው ይዘን እየመጣን ያለ ነው። ፈጣሪ ቢረዳን እጅግ በአጭር ጊዜ ውስጥ ወደ እናንተ ለማድረስ እንሞክራለን። ከ50 እስከ 60 ቀን ያለው ቢበዛ 2 ወር ድረስ ብትሰጡን ይህን ትልቅ ፕሮጀክት በእጃችሁ የምናስገባበት ጊዜ እጅግ በጣም አጭር ነው የሚሆነው ማለት ነው። ሁላችሁም በጉጉት እንደምትጠብቁኝ አልጠራጠረም። ሲመጣ የመጀመሪያው ተጠቃሚዎች እናንተው ተማሪዎቼ ነው የምትሆኑት። እስከዛሬ ድረስ በጠፋሁበት ጊዜ ራሱ ሰብስክራይብ ታደርጉ ነበረ። ስቲል ቪዲዮዎችን እያያችሁ ሰፖርት ታደርጉኝ ነበር። ስቲል ኮሜንታችሁ ያግዘኛል። ስቲል ላይካችሁ ያግዘኛል። ስቲል ቴሌግራም ላይ ገብታችሁ ዴም የምታደርጉት ነገሮች ሁሉ ያግዘኛል። እጅግ በጣም ላመሰግን እፈልጋለሁ። ይሄን ታንጀብል የሆነ ነገር የምናመጣበት ጊዜ እጅግ በጣም ቅርብ ነው። አሁን አናውንስ ስላደረጋችሁ የፈለኩት አንድ አፕሊኬሽን ወደ እናንተ አምጥተናል። ይሄ አፕሊኬሽን ፒኤስፒ ሚኒ ፕሮ ይባላል። ላውንች የሚደረገው በጣም በትንሽ ጊዜ ውስጥ ነው። ምናልባት አንድ ሳምንት በማይሞላ ጊዜ ውስጥ ከ5 እስከ 7 ቀን ባለው አናውንስ ይደረጋል ፈጣሪ ይፈቅድ። በዛ ላይ ስለ አፕሊኬሽኑ አጠቃቀም ሙሉ ቪዲዮ ሰራላችኋለሁ። አፕሊኬሽኑ ሙሉ ለሙሉ ኩዌስችን ባንክ ነው። ብዙ ጊዜ ጥያቄ ለመስራት የምትቸገሩ ተማሪዎች ስትኖሩ ይህን አፕሊኬሽን መጠቀም በጣም ያስፈልጋቸዋል። በተለይ ናሽናል ኤግዛም ላይ ያላችሁና ሃይ ስኩል ውስጥ 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል የሆናችሁ ተማሪዎች በደንብ መጠቀም አለባችሁ። ኢቭን 9ኛ ክፍል፣ 10ኛ ክፍል ሆናችሁ እንዴት ነው ፋይናል ሲመጣ ሚድ ሲመጣ በደንብ አድርጌ መዘጋጀት የምችለው በቂ የሆኑ ጥያቄዎችን አላገኝም የምትሉ ከሆነ በአንድ ቻፕተር 600 እና ከ600 በላይ ጥያቄዎችን አካተን እየጠበቅናችሁ እንገኛለን። ከእናንተ የሚጠበቀው የክላስ ኦፍ ቤኪ ዩቲዩብ ቻናልን ሰብስክራይብ ማድረግና አሁን የምጠቁማችሁ የቴሌግራም ቻናል ውስጥ ብቻ መቀላቀል ነው። እዛ ውስጥ የምትቀላቀሉ ከሆነ ዴይሊ አፕዴቱን ታገኙታላችሁ። እንዴት ነው ሬጂስተር ማድረግ ያለባችሁ፣ ሁሉንም ነገር። ያ የቴሌግራም ቻናል ብርቱ ወጣት ይባላል። በቅንፍ ክላስ ኦፍ ቤኪ በሚል በዚሁ የዩቲዩብ ቻናል ኔም ታገኙታላችሁ። በታች በምታገኙት ዩዘር ኔም ገብታችሁ ቻናል ውስጥ ጆይን ማድረጋችሁን አትርሱ። በጣም ብዙ ነገር ትጠቀሙበታላችሁ። ስለ ፒኤስፒ ሚኒ ፕሮ ስሙ ነው። ምንድነው ፒኤስፒ፣ ምንድነው ሚኒ ፕሮ በደንብ ነው የምናወራው። ለብቻው ቆንጆ የሆነ ቪዲዮ ይዤላችሁ እመጣለሁ። የመጥፋቴ ሚኒንግ በባዶ አይደለም የጠፋሁት፣ ኮንቴንት አጥሮኝ አይደለም። ከበቂ በላይ የሆኑ ኮንቴንቶች እንደው በወቅታቸው መድረስ የነበረባቸው ግን ላደርስላችሁ ያልቻልኩት በዚህ ስራ አማካኝነት ብዙ አይነት ነገሮች ነበሩ፣ ብዙ አይነት ኮንቴንቶች፣ ብዙ አይነት ሀሳቦች ነበሩ። ኮንቴንት አያልቅም፣ ሀሳብ አለ። ለምን ጥያቄ እስካለ ድረስ ሀሳብ በደንብ ይኖራል። እዛ ላይ በደንብ ነው ክላሪፋይ እያደረኩላችሁ የምመጣው። ከእናንተ የምጠብቀው ትልቁ ነገር ምንድን ነው? ይህን አፕሊኬሽን በደንብ መረዳት ይኖርባቸዋል። ሃይላይቱን ልስጣችሁ። ሃይላይቱን ለመናገር ያክል አፕሊኬሽን ውስጥ እጅግ በጣም ብዙ ነገሮች ነው የምታገኙት። የራሱ ዋሌት ሲስተም አለው፣ ፐርፎርማንስ ጌጅ አለው። በየቀኑ አናሊቲክስ ይሰራላችኋል። ምን ያህል ፐርፎርም እያደረጋችሁ ነው፣ ምን ያህል ባቀዳችሁት መጠን እየሄዳችሁ ነው፣ ምን ያህል ይህን አፕሊኬሽንስ እየተጠቀማችሁት ነው፣ በቀን ምን ያህል ጥያቄዎች እየሰራችሁ ነው፣ ካቀዳችሁት መስራት ካሰባችሁት ውስጥ ምን ያህሉን አሳክታችኋል አላሳካችሁም የሚለውን ሙሉ አናሊቲክሱን በደንብ ታገኛላችሁ። እንዳልኳችሁ በቻፕተር 600 እና ከዛ በላይ የሆኑ ጥያቄዎችን ታገኛላችሁ። ለምሳሌ የ10ኛ ክፍል ተማሪ ብትሆንና ፊዚክስ ትምህርትን ብትመርጥ ባይ ዘ ዌይ 11ም 12 ብሎናችሁ ናቹራልም ሶሻልም ለሁሉም ነው። ከ9 እስከ 12 ነው ይህን አፕሊኬሽን የምትጠቀሙት። ከ9ኛ ክፍል እስከ 12ኛ ክፍል ያላችሁ የ4 ዓመት ተማሪዎች ናችሁ ማለት ነው። ለምሳሌ 10ኛ ክፍልን
ፊዚክስ ባነሳ 8 ዩኒት ቢኖረውና በየዩኒቱ 600 ጥያቄዎች አሉ ካለ 600ን በ8 ማባዛት ነው። ስንት ይመጣል? 4800 ጥያቄዎች ለፊዚክስ ብቻ ለአንድ ሳብጀክት ብቻ 4800 ጥያቄዎችን ማግኘት ይችላል። የሚገርሙ ጥያቄዎች ናቸው። ኮምፒተንሲ ቤዝድ የሆኑ ጥያቄዎች ናቸው። ኮምፒተንሲ ቤዝድ ማለት ደግሞ ምን ማለት መሰላችሁ? አብዛኛው ጊዜ አይታችኋል። መጽሐፋችሁን ቴክስት ቡካችሁን ስትከፍቱ ማወቅ ያለባችሁ ይህን ቻፕተር ከጨርሳችሁ በኋላ ማወቅ ያለባችሁ ፖይንቶች ይላል። ገና ቻፕተሩን ከመጀመራችሁ በፊት ያን ማወቅ ባለባችሁ መሰረት የወጡ ጥያቄዎች የወጡ ፈተናዎች ስለሆኑ በጣም ለኢንትራንስ ኤግዛም፣ ለከባባድ ፋይናል ኤግዛም፣ ሚድ ኤግዛም በደንብ የምትጠቀሙት ናቸው። እሱ ብቻ አይደለም፣ መልሱን እስከነ ማብራሪያው በደንብ ነው የምታገኙት። እሱም ብቻ አይደለም፣ ማብራሪያውን መልሱን የምታገኙት በእንግሊዝኛ በአማርኛና በአፋን ኦሮሞ ነው ማለት ነው። በደንብ ዴፊኒሽኑ ታገኛላችሁ። ኤስኤቲ ያለው፣ እንግሊሽ አለው፣ ማትስ አለው፣ ፊዚክስ አለው፣ ባዮሎጂ አለው፣ ኬሚስትሪ አለው፣ ሂስትሪ አለው፣ ጂኦግራፊ አለው፣ ኢኮኖሚክስ አለው። የሌለው የለም። በጣም ብዙ ነገሮችን የያዘው እንግሊሽ ሲባል ዝም ብሎ እንግሊሽ ጥያቄ መስራት አይደለም። ኮንጃንክሽን ላይ፣ ፓንክቹዌሽን ላይ፣ ፓሴጅ ላይ፣ ቮካብለሪ ላይ ማንሰራቸው ነገሮች የሉም። በጣም ብዙ ጥያቄዎች ተካተውበታል። እንግሊዝኛ ላይ ብቻ 6000 ጥያቄዎችን አካቷል። ፐርፌክትሊ ለመናገር ወደ 5948 አካባቢ ጥያቄዎች ነው ያሉት። ላይክ ለ6052 የቀረው ማለት ነው። ወደ 6000 ገደማ ጥያቄዎች ለእንግሊሽ ብቻ ተዘጋጅቶለታል። እያንዳንዱ ብጠቅስ እጅግ በጣም አድካሚ ነው። ስትገቡ በደንብ የማሳያችሁ ይሆናል ማለት ነው። ከዛ የራሱ የፒኤስፒ ኤአይ አሲስታንት አለው። ኤአይ አሲስታንቱ ለምንድነው የሚጠቅማችሁ? ረዘም ያሉ ምርጫዎች ወይም ረዘም ያሉ ጥያቄዎች ምናምን ሲያጋጥማችሁ ማንበብ የሚሰለቻችሁ ከሆነ ኤአዩ እንዲያነብላችሁና እናንተ እንድትመልሱ ማድረግ የምትችሉበት ሲስተም አለ። መልሱን እስከነ ማብራሪያው ትንሽ ረዘም የሚልባችሁ ከሆነ ማንበብ ከሰለቻችሁ ኤአዩ አሲስት እንዲያደርጋችሁ የፒኤስፒን ኤአይ አሲስታንትን መጠቀም የምትችሉበት ፊቸር አለ። እሱ ብቻ አይደለም፣ ቲሞችን መቀየር ትችላላችሁ። የተለያዩ ቲሞች አሉት። ይሄ ከለሮች ማለት ነው። የተለያዩ ፕሮፋይል መጠቀሚያ መንገዶች አሉት። ከ600 በላይ ቲሞች፣ ከ60 በላይ ፕሮፋይሎች፣ ከ800 በላይ ፎንቶች አሉት። ሁሉንም ስትገቡ በደንብ ታዩታላችሁ። በዋነኝነት ይህን ቪዲዮ እየቀረጽኩ ያለሁት የጠፋንበት ምክንያት በከንቱ አይደለም። አሁን ከእናንተ የምጠብቀው ነገር ምንድን ነው? በዚህ በዩቲዩብ ቻናል የማልነግራችሁ ዲቴል የሆኑ አንዳንድ ጉዳዮችን በቴሌግራም ቻናል ላይ ፖስት አደርጋለሁ። ብርቱ ወጣት የሚለውን የቴሌግራም ቻናል መቀላቀላችሁን አትርሱ። ይህን የዩቲዩብ ቻናል የክላስ ኦፍ ቤኪንግ ዩቲዩብ ቻናል ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንደናንተ ደግሞ መጠቀም ያለበት እንደነዚህ አይነት አፕሊኬሽኖች ሲመጡ መጠቀም ያለበት ብዙ ተማሪ በክፍለ ሀገርም ይኖራል። ባይ ዘ ዌይ በክፍለ ሀገር ስልት እዚያ ያለኝ ነገር ይሄ አፕሊኬሽን ሙሉ ለሙሉ ኦፍላይን ነው። አንዴ ብቻ እናንተ ዳውንሎድ ለማድረግ ብቻ ዳታ ትጠቀማላችሁ። ከዛ በኋላ ለዘላለም አትጠቀሙ። ጥያቄውን ሁሉን የምታገኙት እንዳል ኦፍላይን ነው። በክፍለ ሀገር ኔትወርክ የሚያስቸግርበት ቦታ ያላችሁ ተማሪዎች ሁሉ ታገኙታላችሁ። ስለዚህ በክፍለ ሀገር ያሉ ተማሪዎች ይህ ቪዲዮ በደንብ እንዲደርሳቸው ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ለምትወዷቸው ተማሪዎች ለምትወዷቸው ጓደኞቻችሁ ደግሞ ሼር አድርጉላቸው። አብራችሁ ተያይዘን በደንብ እንደግ፣ በደንብ የተሻለ ውጤት እናምጣ። ከዚህም በላይ ጠንክረን እንሰራለን። ዋናውን ፕሮጀክት ገና ሪቬል አላረኩትም። እንዳልኳችሁ ከ50 እስከ 60 ቀን ባለው ስጡኝ። እንደ እግዚአብሔር ፍቃድ የተሻለ ነገር ይዘን እንመጣለን። ደግሞ ከዚህም የተሻለ ይህን አፕሊኬሽን በቅርቡ ሪቬል እናደርገዋለን። በድጋሚ ሰብስክራይብ ማድረግ አትርሱ። ቻው።